ጤና ይስጥልን። ይህ የውበት መልቲሚዲያ የዩቲዩብ ቻናል ነው። ዓለማችን ባለፉት የሰው ልጅ ዘመናዊ ዓለም የተለያዩ አስደሳችም አሳዛኝም ኩነቶችን አስተናግዳለች። እነዚህ ተከስተው ተፈጽመውና በመረጃ ተሰድረው የተቀመጡ ታሪኮች ሁሉ ተምረንባቸው ደግመን እንዳንፈጽም ለትምህርታችን አሻሽለን እንድንሰራ ለትርፋችን የሚጠቅሙን ሆኖ ሳለ እንዳለመታደል ሆኖ የሰለጠነው ዓለም የሆነ ሰዓት የፈጸማቸውና ተምሮ ላለመድገም የተማማለባቸው ጥፋቶች ዛሬ በኢትዮጵያ በዚህኛው የሰው ልጅ በሰብአዊነት ልዕልና በላቀበት ዘመን ሲደገሙ እያየን ነው። ሰላም ለሰው ልጆች ሁሉ መሰረታዊና አስፈላጊ መሆኑን የማያምን ካለ እሱ መቼም ከጤናው ጋር ያልሆነ መሆን አለበት። ሰላም ማጣት በጦርነት ተሳታፊዎች ላይ ማለትም ብረት አንስተው የሚታኮሱትን ብቻ ሰለባ የሚያደርግ አይደለም። ሰላም በሌለበት ሕፃናትም እናቶችም አባቶችም ወጣትም የትኛውም የህብረተሰብ ክፍል ህይወቱ የሰመረ ሊሆን አይችልም። የትኛውም ከሰላም በተቃራኒ የቆመ ማለትም ጦርነትን ሰባቂ ድርጊትም ሆነ አስተሳሰብ ማንኛውም ኢትዮጵያዊ ማውገዝ አለበት ብለን ስንል ለዚህ ምስክር የሚሆኑ ተሞክሯዊ ታሪኮችን በተከታታይ ወደ እናንተ ለማድረስ ቃል እየገባን ነው። በዛሬው የመጀመሪያ ክፍል በፈረንጆቹ አቆጣጠር በ1932 እስከ 1945 ባሉት ዓመታት በነበረው የሁለተኛው የዓለም ጦርነት በጃፓን ኢምፔሪያል መንግስት ቁጥጥር ስር በነበሩ እንደ ኮሪያ፣ ቻይናና በርማ ባሉ የሩቅ ምስራቅ አገሮች ሰለባ ስለነበሩ ሴት የጦርነት ሰለባዎች እንነግራቸዋለን። ኮምፈርት ውማን የእንግሊዝኛ ቃሉ ለጆሮ አይጎረብጥም። ኮምፈርት የሚለው ቃል ምቾት የሚል አቻ የአማርኛ ፍቺ ቢኖረው በጃፓን ኢምፔሪያል መንግስት ቀኝ ተገዢ ግዛቶች ውስጥ በሁለተኛው የዓለም ጦርነት ጊዜ ለነበሩ ሰዎች በተለይም ለሴቶች ቃሉ አሳዛኝ ትዝታ የሚቀሰቅስ ነው። በእነዚያ የጦርነት ዓመታት ማለትም በፈረንጆቹ ከ1932 እስከ 1945 በነበሩት ዓመታት በቀጥታ በጃፓን መንግስት ዕውቅናና ስፖንሰር አድራጊነት ህገወጥ የሰዎች ዝውውርና ጾታዊ ባርነት ይደረግ ነበር። ይህንን እንደውም አንዳንዶች ወታደራዊ የጾታ ጥቃት ባርነት ሲሉ ይጠሩታል። በጃፓን ወታደሮች ይፈጸም የነበረው ይህ ጾታዊ ብዝበዛ በአይነቱ የተለየ ስለነበረ እስከ ቅርብ ጊዜ ለብዙ ጥናት አጥኚዎች እንዳይደገም በሚል የጥናታቸው መነሻ እያደረጉ ይመረምሩታል። በወቅቱ የነበረው የጃፓን ጦር በምስራቅ ኤዥያ ወታደራዊ ቁጥጥር ነበረው። በታይዋን፣ በኮሪያ እንዲሁም ማንቹሪያን፣ ቻይና፣ ፊሊፒንስ፣ ኢንዶኔዥያ፣ ማሌዥያ፣ በርማ፣ ምስራቅ ኒው ጊኒ፣ ሆንግ ኮንግ፣ ማካኦ፣ የፍሬንች ኢንዶኔዥያ፣
ሰፊ የቅኝ ግዛት ቁጥጥር ነበረው የጃፓን ወታደራዊ መንግስት። እነዚህ ሰፊ ቦታዎች በጦርነት አማራጭ የሥራ ዕድል እንዲያጡ የተደረጉ ዕድሜያቸው ከ12 ዓመት ጀምሮ የተመዘገቡ ወጣት ሴቶች የተሻለ የሥራ ዕድል እንሰጣቸዋለን ተብለው ይታለሉና በጃፓን ጦር የተጠና ሰንሰለት መረብ ባለው ሕገወጥ የሰዎች አዘዋዋሪ ወደ ተለያዩ አካባቢዎች ይወሰዳሉ። ለዚህም ሲባል የጃፓን ጦር ተመልምለው ለሚመጡት ሴቶች ማቆያ የሚሆኑ ቦታዎች ማለትም ኮንሰንትሬሽን ካምፖች ማዘጋጀት ጀመረ። የመጀመሪያው ኮንፈርት ስቴሽን በቻይና ሻንጋይ በ1932 ተከፈተ። ከዚያ በኋላ በጃፓን፣ በፊሊፒንስ፣ ኢንዶኔዥያ በመሳሰሉ ቀደም ሲል በጃፓን ቁጥጥር ስር እንደሆኑ በጠቀስናቸው እንደ ኢንዶኔዥያ ባሉ ሀገራት የጃፓን ጦር ማደራጀትና ሴቶቹን በነዛ ካምፖች ማጎር ጀመረ። ሴቶቹ በጃፓን ወታደሮች ከግዳጅ ውጪ በሚሆኑበት ሰዓት አንዳንዴም በግዳጅ ላይ ያሉ ጭምር ከመረጧት ሴት ጋር የጾታ ብልግና ይፈጽሙባቸው ነበር። ይደፈራሉ፣ ያረግዛሉ፣ ይወልዳሉ። አማራጭ አልነበራቸውም። ይህም የጃፓን ጦር ሁሉም ነገር የተሟላለት ሆኖ እንዲሰማው እንዲሁም በባህሪ የተረጋጋ እንዲሆን ያደርገዋል ተብሎ ይታመን ነበር። ከዚያም ውጪ በአንዳንድ የጃፓን ወታደራዊ የሕክምና ተቋማት ለወታደራዊ አገልግሎት የሚመረቱ መድኃኒቶችም ይሞክርባቸው ነበር። እነዚህ ሴቶች ማምለጥ በማይችሉበት ሁኔታ ከቤተሰቦቻቸው ከአካባቢያቸው ተነጥለው ሰርተን እንለወጣለን ብለው ያሰቡትን ሥራ ሳያገኙ የሚፈጸሙባቸው የከፋ በደል የሁለተኛው የዓለም ጦርነት በአሜሪካ የሚመራው ጥምር ጦር አሸናፊነት ተጠናቆ የጃፓን የባርነት ቀኝ ግዛት እስኪያበቃ የቀጠለ ነበር። ከጦርነቱ ማብቃት ከ1945 በኋላ አካባቢውን የተቆጣጠረው የአሜሪካ ጦርና ተቋማት ኮንፈርት ውመን ተብሎ ጾታዊ ትንኮሳ ይፈጸሙባቸው የነበሩ ሴቶችን የካምፕ ሕይወት በተመለከተ በርካታ ለጆሮ የሚሰቀጥጡ ታሪኮችን ከጥቃቱ ሰለባዎች በጽሑፍም በቃለ ምልልስም ተቀብለዋል። በተጎጂዎች ዘንድ የነበረው የጉዳት መጠን ምን ያህል ጥልቅ እንደነበር ለመረዳት ጥቃት ይደርስባቸው ከነበሩ ሴቶች አንዷ የሆነችው የኮሪያ ቋንቋ ተናጋሪ ሊ ያለችውን መስማት በቂ ነው። ሊ በነበርሽበት የጾታዊ ብዝበዛ ዓመታት እነዛ ወታደሮች ምን ያህል ጎድተውሻል ስትባል የጎዱት አካሌን ብቻ አይደለም፣ ሁሉ ነገሬን ቀምተውኛል፣ ሁሉ ነገሬን ወስደውታል። አሁን ከኔ ጋር ምንም የለም፣ ለራሴ ምንም ክብር የለኝም፣ ህልሜ እንኳን አሁን ከራሴ ጋር የለም፣ እናም ቤተሰቤም ጭምር ከኔ ጋር የለም ስትል ቃሏን ሰጥታለች። ከጦርነቱ በኋላ የጃፓን መንግስት ጥፋቱን አምኖ ይቅርታ የጠየቀና ለተጎጂዎችም ካሳ የከፈለ ቢሆንም
እንዲሁም እንዳይደገም በሚል የመታሰቢያ ሐውልት ያቆመና በየዓመቱ የመታሰቢያ ፕሮግራም የሚያደርግ ቢሆንም በሚዲያ እንኳን ለመናገር የሚዘገንኑ ጾታዊ በደል ከደረሰባቸው ከነዛ ሴቶች ሕሊና ግን ጠባሳው አርጅተውም ዛሬም ከነሱ ጋር አለ። ውድ ተከታታዮቻችን፣ እኛም እዚህም እዚያም በሚደረጉ የእርስ በርስ ጦርነት ተፋላሚዎች እንደሚገለጸው ጦርነት ጥይት መተኮስና ዲሽቃና ብሬን የመማረክ ጉዳይ ብቻ ከመሰለን ተሳስተናል። ጦርነት የሆነ ቦታን የማስለቀቅ የሆኑ ታጣቂዎችን የመግደልና የመማረክ ጉዳይ ብቻም አይደለም። የእነዚህ ኮንፈርቱ መንስ ታሪክ የሚነግረን እንዲህ የመሰሉ ያልሰማናቸው የጦርነት ድብቅ ጠባሳዎች ጦርነቱ ሲያበቃ የምንሰማቸው የህብረተሰባችን ህመም መሆናቸው አይቀርም። አገራችንን እናት ሀገር ብለን በሴት የምንጠራ እኛ ኢትዮጵያውያን ሴት ልጅ እናት ናት፣ እህት ናት እያልን የምናዜም እኛ ኢትዮጵያውያን ለምን ዛሬም እዚህም እዛም በመድፍና በድሮን የሚደረጉትን ጦርነቶች ይቁሙ ለማለት አቅም አጣን? እናቶች እንዴት የወለዳችሁትን ልጅ መግደያ መሳሪያ ሳይሆን መቆፈሪያን ተሸከም፣ ሚሊተሪ ሳይሆን የትምህርት ቤቶች ዩኒፎርምህን ልበስ ብለን በጋራ ለመቆም ስለ ሰላም ለመናገር ለምን አቅም አጣን? ዛሬ ሰላምን ካልመረጥን ዓለም ከዓመታት በፊት በጃፓን የቀኝ ግዛቶች ሁሉ የመዘገበው የኮንፈርት ሱመን ታሪክ በእያንዳንዳችን ቤት ላለመምጣቱ እርግጠኛ መሆን አንችልም። እናም እንደ ማህበረሰብ ምርጫችን ሰላም ብቻ ይሁን። እንኳን አዲስ ግጭት ያሉትም ቢሆኑ ቆመው ፊታችንን ወደ ሰላም እናዙር ስንል እንመክራለን። ይህንን ፕሮግራም ስናጠናክር አሶሲዬሽን ኦፍ ኤሲያን ስተዲ ድረገጽን በግብዓትነት ተጠቅመናል። ፕሮግራማችንን ከወደዱት ሰብስክራይብ በማድረግ ቤተሰባችን ይሁኑ። ናትናኤል ገብረ ማርያም ነበርኩ። ጤና ይስጥልኝ።